ይገርምሻል ያስከሬኑ ሽኝት ቀን ማለት ነው ጭራሽ የሐዘን ፊቱ ላይ አይታይም ነበር አሉ ጭራሽ ጓደኞቹ ብር አዋጥተው ወረቀቱ ለኛ ተሰጥቶናል ብር አዋጥተው የሐዘን ሽኝት ፕሮግራም ሲያደርጉ እሱ በቦታው ላይ የለም ብርም አላዋጣ ታምኛለሽ ከዛ ምን አየሁኝ ልብሱን ስቀበል ከዩኒቨርሲቲ እስካሁን እስቲል የማመን ያለማመን ውስጥ ነገር ውስጥ ነው ያለሁት ከዩኒቨርሲቲ ልብሱን ተቀብዬ ስወጣ እሱ ከፊታችን ቦርሳ እንዲ ነገር አዝሎ እየወጣ ነበር የሆነ ሴት ልጅ ከውጪ ባንኩን መሰራ አላቅም እየመጣይ ነበር ተቃቅፎ ተሳሳሙና ተሳሳቁ ሲሳሳቁ አይን ላይ ንግጥም ማለት ታውቂያለሽ ሃው ከግሬ እስከ ጥፍሬ ድረስ ነዘረኝ እዛ ሰዓት ላይ እንዴ ይሄ ነገር ምንድነው አልኩኝ ከዛ ያክብ ቤት ማስረጃው እስከሚወጣ መጠበቅ ነበረብኝ ምክንያቱም ይሄ ልጅ የደሃ ቤተሰብ ልጅ ነው ያለ ስራው ከትምርቱ ላይ ማስለቀስም ወይ ደግሞ ከትምርቱ ላይ አጉል ማድረግም አልፈለኩም እግዚአብሔር የሚያውቀው ግን ሁሌ ቤተክርስቲያን ይሄድ መድኃኒዓለም ወይ ንጹህ እንዳላስለቅስ ብቻ ጠብቀኝ ነበር ምንድነው ሁሌ ማለት ከዛ ያክብ ቤቱ ማስረጃ ሲወጣ በመርዝ ነው የሞተው መርዝ በልቶ መርዝ ግተውት ለዛውም በጣም የሚከረፋ መርዝ በምን ሰዓት ይመስለኛል ለሊት ሰኞ 10 ሰዓት መሰለኝ በተኛበት በዛው ንቃርገው የጋቱት ምክንያቱም ያንገቱ ላይ የነበረ ያንገት ሐብል ተበጥሷል መስቀሉ ተበጥሷል ጆሮ ላይ አድርጎ የተኛ ቴሌፎን የለችም ታርጥሬ ነበር ምክንያቱም ወንድሜ ጊጃማ ለብሶ ነው የተኛው ጊጃማ ሸሚዝ ቁምጣና ካልሲ አድርጎ ነው አልጋ ላይ የተኛው በዛ ላይ የገና ጾም ገና ገብቶ የመጀመሪያው ቀን ነበር ይጾማል ነገርሻለሁ ጾሚ ደግሞ ውለሽ ማታ ምግብ በልተሽ ሰጠኝ በራሱ ይደክማል ከዛ እንደተኛ እዛው ንቃርገው መሰለኝ ጋቱ ምግብ ውስጥ ቢሆን እንጂ እንዴት እንደዛማ እንዴት ምግብ ውስጥ አይሆንም ምክንያቱም ምግብ ውስጥ ቢሆን በጣም ስለሚገባ ያቀዋል ያክም ቤት ማስረጃ ራሱ ምን ይላል መሰለሽ ይሄ በሌላ አካል ተገዶ ካልወሰደው በስተቀር በማታለል የሚሰጥ መድኃኒት አይደለም ምክንያቱም በማታለል የሚሰጥ ወይ ምግብ ውስጥ አድርገሽው ቢሆን አንደኛ በጣም ምንም አይነት ከለር የሌለው ምንም አይነት ሽታ ምንም አይነት ጣዕም የሌለው ነው መሆን ያለበት እንዳያስታውቅ ይሄ ግን በጣም የሚገማ ሽታ አለ ገባሽ እንትና ታደሰ ይሸታል እያለ ክፍሉን ለቆ ሲወጣ የነበረው የሚሸት መርዝ ስለሆነ እና አንደኛ ያለ ነው መርዙ ይወሰደው ማለት ነው ለምክንያቱም እሱ ይሸታል ብሎ ነው ጥሎ የወጣው ክፍሉን ሲጀመር ሰኞ ዕለት 10 ሰዓት ላይ እንቃርገው ግተውት ዶርም ቆልፈውበት ነው የወጡት እውነቱን ስነግርሽ ማለት ነው ምክንያቱም አንደኛ ልጁ እንደተስተካከለ ነው በቃ እንዲቀጥ ብሎ እንደተኛ ነው አንሶላው አስመልሶበታል ያስመለሰበትን አይቼዋለሁ እንዴት ነው አንቺ ሰው አስመልሶ ተስተካክሎ የሚተኛው እንደው በፈጠረሽ ጌታ ንገሪኝ ቀጥ ብሎ ነው የተኛው ሁለተኛ ዶርም ውስጥ ምንም አይነት የመርዝ የነካው ዕቃ የለም ያለው እንትን ዝክሩን የዘከረበት ጂኦሎጂስና ውሃ ነው ያለው ሁለቱም ተመርምሮ ንጹህ ነው የለውም አልተመረዘም ያ ማለት ግተውት የተረፈውን ዕቃውን ይዘውት ሄደዋል ማለት ነው ሁለተኛ ሶስተኛ ምን ብሎ ጠረጴዛ ላይ አስቀምጧል ከስልኩ ጋር መጽሐፈ ምሳሌ ያለ እግዚአብሔር የሚጸየፋቸው 6 ነገሮች ሰባተኛዋን ነፍሱ አጥብቃ ትጸየፋታለች ይልና አንደኛ የቲቢታይ ሁለተኛ ክፉ ሐሳብ የምታመነጭ ልብ ሶስተኛ ወደ ክፉ ቦታ የምትሄድ እግር አራተኛ ንጹህ ደም የምታፈስ እጅ አምስተኛ ምንድነው አምስተኛው ክፉ ነገር የምትናገር ምንድነው ብቻ አምስተኛው ረሳውትና ስድስተኛው ዳሽ ብሎ ነው ያለፈው ስድስተኛው ምንድነው የሚለው በሐሰት ምስክር ነው የሚለው በሐሰት የመሰከረ ነው የሚለው እሱን ዳሽ ብሎ ታልፏል ሰባተኛው ላይ ምን ብሏል በወንድማማቾች መካከል ጥላቻን የምትዘራ ምላስ ብሎታል ይሄ ማለት ከኔ ከጻፈልኝ ጋር ስታመሳክሩ ትክክለኛ ማስፈራራት ነበረበት ባያስፈራሩት ይሄን ጽፎ ያስቀምጥላችሁም እግዚአብሔር ይሄን ይጠላል ይሄን አልፋችሁ ከገደላችሁ ግደሉኝ ብሎ ራሱን አሳልፎ ሰጥቷቸዋል ምክንያቱም ሁለቱም እንደሱ ባለ እሱ ያ ሁለቱም በሃይማኖታቸው እንኳን አንድ ናቸው ክርስቲያን ናቸው ሁለቱም ባለ ማህተብ ናቸው ይታይሽ እንግዲህ እና ያም ብሎ ነው ሄደው ሁለት ከአስክሬን ምርመራ ውጤቱ በኋላ ምን ተደረገ መርዝ ተሰጥቶት እንደሞተ ከታወቀ በኋላ የመጀመሪያ ተጠርጣሪ
ማን ነው? ታደሰ አገኘውን አሳሰርኩት። የመጀመሪያው እሱን ነበር። ከዛ አሳሰርኩት። እሱ ከታሰረ በኋላ ታደሰ አገኘው ይባላል። ግን አንገቱ ላይ ምንም ማስገድደው ሲያጠጡት አሻራ ምናምን ምንም ሰውነት ላይ አላነሱም፣ አሻራ አላነሱም። ሲጀመር በወቅቱ ቆይ እሱ ጋር ልምጣልሽ። እንደውም በጣም የረሳሁት ነገር ምን አለ መሰለሽ፣ የአስክሬኑ ሽኝት ቀን ከ5 ኪሎ ቅድስተ ማርያም ፊት ለፊት የማህበረ ቅዱሳን ህንፃ አለ። የማህበረ ቅዱሳን ህንፃ አለ። እዛ ላይ 6ኛ ፎቅ ነው የሚሰሩት። ስማቸው ቀሲስ ኃይለ ኢየሱስ ይባላሉ። በትክክል ስማቸው እንደዛ መሰለኝ ባልሳሳት። የተላኩት ምንድነው? ልጁ ግቢ ጉባኤ ነው፣ የቤተክርስቲያን ልጅ ነው። ፍታት አድርገው ወይ ጸሎት አድርገው አስክሬን ሸኙ ብሎ ነው የተላኩት። ይታይሽ እንግዲህ እሳቸው ሲመጡ አስክሬኑ እየተጫነ ነው። ምክንያቱም ወደ ክፍለ ሀገር ስለሚሄድ በጊዜ መድረስ ስለነበረበት አስክሬኑ እየተጫነ ነው። እንትን መኪና ላይ እየደረሱት ምንጊዜ ጸሎት አድርገው ምንጊዜ ይሄን ነገር ለመናገር እንደበቁ እግዚአብሔር ይወቀው ምን ብለው ይናገራሉ? ይሄ ሻማና ጧፍ እየበራ ነበር። ይሄን የምታበሩትን አጥፉ፣ ቤተክርስቲያን እንደዚህ ያለ እንደዚህ አይነቱ ፍታት አትሰጥም፣ ትምህርት ከከበዳችሁ ወደ ቤተሰቦቻችሁ ተመለሱ ብለዋል። ያ ማለት ልጁ ራሱን ያጠፋው ብለው ተናገሩ ማለት ነው። አስበሽዋል? ይሄን ሲናገሩ ቤተሰብ በምን እንደሞተ አያውቅም፣ የህግ አካላት በምን እንደሞተ አያውቁም፣ የዩኒቨርሲቲው በምን እንደሞተ አያውቅም። የጠራቸው የግቢ ጉባኤው ኃላፊ አያውቅም። ከየት አምጥተው ይሄን ተናገሩ? ሌላ ምንም አልልም እኔ። የያዙት መስቀል ይፍረድባችሁ። እች ነገር የተደረገችው ያሉት ሻማ አታብሩ ነው። ሻማ አይፈቀድም የምታበሩትን ሻማ ይሄን የምታበሩትንም አጥፉ። ቤተክርስቲያን እንደዚህ አይነቱን አታበረታታም፣ ፍታትም አትሰጥም። ትምህርት ከከበዳችሁ ወደ የቤታችሁ ተመለሱ፣ ወደ ቤተሰቦቻችሁ ተመለሱ። ያ ማለት ቤተክርስቲያን ፍታት አትሰጥም። ያ ማለት ዳይሬክት ራሱን ያጠፋው። ቤተክርስቲያን ለሁለት ነገር ነው ፍታቱን ማሰጠው። አንድ ሰው ራሱን ሲያጠፋ፣ ሁለት የሞላው ውስጥ አውቀሽ ስትገቢ አይንሽ እያየ ፍታት አትሰጥሽም ቤተክርስቲያን። እንደዚህ ብለው ተናገሩ። ከዛ ልክ ስመጣ በዛ ሳለ ወንድሜ ነበር የነበረው። ወንድሜ ራሱን ስቷል ማለት ትችላለሽ። ዩኒቨርሲቲ ታያቅ። እኔ ደግሞ እኮ ከሚገርምሽ ሰዓት ቢኖር ከሰዓት የለም አስክሬኑ እየተጫነን የደረሱት ምን ሰዓት ጸሎት አድርገው ምን ሰዓት ፍታት አድርገው ይሄን እንደተናገሩ እሱ መድኃኔዓለም ይወቅ፣ እሱ መድኃኔዓለም ይወቅ። እኔ አላውቅም። ከዛ እኛ ሄድን። ይሄን ሁላ ጉድ አልሰማንም። እኔ ቀስ ብሎ የሆነ ሰው ለሳቸው ራሱን አጥፍቶ ነው ብሏቸው ቢሆንስ? ቆይ ልመጣልሽ ነው። እኔ ኦልሬዲ በዛ ሰዓት ላይ እኔ አስክሬኑን ሳቅ ራሴን ልክ አስክሬኑን ሳጥን ሳይ ራሴን አላውቅም። አንስተው መኪና ከተቱ፣ ሊሸኙን ሄዱ። የመጡ ቤተሰብ ተመለሰ፣ የሚሄደው ሄደ። እኛም አስክሬኑን ይዘን ሄድን። ቀብረን ስንመለስ ጓደኞቹ ኧረ እንዲህ እየተባለ ነው። ማን ያለው? ቄሱ ነው ያሉት። ከዛ እከሳቸዋለሁ ስል ስልካቸውን ስጡኝ ነው መጀመሪያ። ስልካቸውን ስጡኝ ቀጥታ ያመጣ የእሳቸውን የግቢ ጉባኤ ኃላፊ ዲያቆን በሱ ፍቃድ ይባላል እና ደወልኩለትና ዲያቆን ክብሩ ይስፋ ይባላል፣ ይቅርታ። ከዛ ደወልኩለትና ቁጥራቸውን ስጠኝ ስለው ቆይ ለማንኛውም ጠይቄ እሰጥሻለሁ አለኝ። ከዛ የማን ሰጠኝ? ከሳቸው ጋር አብሮ የመጡትን የግቢ ጉባኤ አስተባባሪ ዲያቆን ቢኒያም ይባላል፣ የሱን ሰጠኝ። እሱ ምን አለኝ? አላሉም ነው ያለኝ። ታውቂያለሽ አቡ ይኸውልሽ ቄሱ ምንም ነገር የለበትም አላሉም አለኝ። አላሉም አልኩት። አዎ አላሉም። አዎ የሰማይና የምድር እግዚአብሔር ይፈርዳል። እኔም ደግሞ በቻልኩት ልክ እፋረዳችኋለሁ፣ አለቃችሁ። ምክንያቱም እናንተ መስቀል ይዛችሁ ልጁን እያወቃችሁት ምን ያህል የቤተክርስቲያን ልጅ እንደነበር፣ ምን ያህል እግዚአብሔር እንደሚፈራ፣ ምን ያህል ክርስትናን የእውነት የሚኖር ልጅ እንደሆነ እያወቃችሁ ራሱን ያጠፋው ብላችሁ ደሙን ልቀብሩ ብር በልታችሁ እንዳይሁድ ካዳችሁት አይደለ? እግዚአብሔር ግን ደሙን ይበቀላል። ይሄ ልጅ የዚህ ልጅ ደም የአቤል ደም ነው አይለቃችሁም ብየው ሲጀመር እሳቸው በሙሉ መድረክ ላይ የሀገር ህዝብ በተሰበሰበበት እንትን ያሉት አለቃቸውም። እንደዛ ከሆነ አልኩትኝ። ከዛ ስልኩን ዘጋውበት እንደዛ ብዬ። በወንድሜ ስልክ ስለነበር የደወልኩለት ወንድሜ ጋር ደውሎ ሲስተርክ ስለተናደደች ነው እሳቸው ብለዋል ያሉት፣ ግን እንደዚህ ወሬ ሰምተው ነው አሉ ማለት ነው። ከዛ ሄ ዲያቆን በሱ ፍቃድ የሚባለው ዲያቆን ዮሴፍ የሚባለው ጋር ደግሞ እሱ ደወለልኝና እኔ ነኝ አልኳቸው አለ። ኬታ መጣ? ውብሸትን ታውቀዋለህ አልኩት። አዎ ውብሸትን አውቀዋለሁ አለኝ። ውብሸትን ካወቅከው ራሱን ያጠፋል ብለህ ታስባለህ ስለው በፍጹም አለኝ። በዚህ መጽሐፍ ቅዱስ እጅ የምላለው በፍጹም አላልኩ እንትን ራሱን እንደማያጠፋ እርግጠኛ ነኝ በዚህ። ኦኬ ውብሸትን ካወቅከው በዚህ ልክ እርግጠኛ ከሆንክበት እንዴት ለሳቸው እንዲህ ብለህ ተናገርክ አልኩት። እኔም ዩኒቨርሲቲ ውስጥ የወሬ ነው የሰማሁት። ማን ሊያስወራ ይችላል? ምንድነው ያሰበው እሱ? ዩኒቨርሲቲው ራሱን አጠፋ ብሎ እንዳስወራ አይነት ነገር። ዩኒቨርሲቲው ምን አገባው እዚህ ውስጥ ራሱን አጠፋ ብሎ የሚያስወራው? ከዛ
እኔ ይሄን ነገር አላምንም። ነገር ግን አሁንም እሳቸው ራሱ እከሌን ያለኝ እንዲሉኝ ይፈልጋለሁ። የእሳቸውን ቁጥር ነው የምፈልገው ስለው እሳቸው እኔን ከማናገር ይልቅ ምን አደረጉ? ለቤተ ክርስቲያኑ አካል ወይ ደግሞ ለግቢ ጉባኤ ኃላፊው ልከሰስ ነው ብሎ ሪፖርት አደረጉ ማለት ነው። እዛ ቢሮን የተጠራው ሄድኩኝና ምንድነው የተፈጠረው ሲሉኝ እናንተ ምን አድርጉ ብላችሁ ነው እኝን ቄስ የላካችሁት አልኳቸው። እኛ ልጁ የቤተክርስቲያን ልጅ ነው፣ ቆራቢ ነው፣ ግቢ ጉባኤ ተሳታፊ ነው። ስለዚህ ጸሎት አድርገው አስክሬኑን ሸኙ ብለን የላክናቸው። ታዲያ የተላኩበትን ትተው ያልተላኩበትን ለምን ቀበጣጠሩ? አንድ አባት ሲጀመር እኔ እስከማውቀው ድረስ እዚህ ጋር ያላችሁ ክርስቲያኖች ትሰሙኛላችሁ። ይሄ ነገ እግዚአብሔር ፊት እንቆምበታለን፣ በእያንዳንዱ አቃላችን እንጠየቅበታለን። እኔም ማውቀው አንድ ሰው በምን ምክንያት እንደሞተ ካልታወቀ ሊያጽናኑሽ ይችላሉ፣ ጸሎት ሊያደርጉልሽ ይችላሉ። በዛ ጉዳይ ላይ ግን ምንም አይነት ማብራሪያ አይሰጡም። በተለይ ህግ የያዘው ጉዳይ ከሆነ እሳቸው እኛ እንደ ቤተሰብ እንኳን ምንም በማናቀው ደረጃ እግዚአብሔር ይግደለው ሰው ይግደለው ራሱን ያጥፋ በማናቅበት ደረጃ ከመምጣታቸው ሰዓት የለም። ምንጊዜ ጸሎት አድርገው አስክሬን እየተጫነ መኪና ላይ ደርሰው ምንጊዜ ይሄን ነገር ተናግረው እንደሄዱት እሱ መድኃኔዓለም ይወቅ። ከዛ ያን ተናግረው ሄዱ። ከዛ ይሄኛው ዲያቆን በዋናው የጠራቸው ኃላፊው ዲያቆን ክብሩ ይስፋ የሚባለው ምንድነው ያለኝ? እኔ ከዲያቆን ዮሴፍ ጋር የተቀበልኳቸው እንደውም የዩኒቨርሲቲው ከልክሎን ነበረ። ይሄ የትምህርት ቦታ ነው እንጂ የሃይማኖት ቦታ ስላልሆነ የሃይማኖት አባት አናስገባም ብለው ይከለክሏቸዋል። ከዛ አጋጣሚ ያው ዩኒቨርሲቲ ውስጥ የሆነ ነገር ሲፈጠር በተለይ እንዲህ ግድያ ምናምን ሲፈጠር ፌዴራሎች ይመጣሉ ረብሻ እንዳይነሳ እና ፌዴራሎች በር ላይ ስለነበረ እነሱን ለምነው ነው ያስገቧቸው። እነሱን ለምን ያስገቧቸው? ለምንድን ነው? ልጁ ያውቁታል ምን አይነት ክርስቲያን እንደነበረ ስለሚያውቁት ቢያንስ ጸሎት አድርገን እንሸኝ። አዲስ አበባ መስሏቸው አብረው ሄደው ሊቀብሩ ነበር። ነገር ግን እኔም አዲስ አበባ እንዲቀበር ነበር የፈለኩት። ግን እናቴ ልጄን አምጡልኝ አለች። ከዛ ስትለኝ እሷንም ከዛ እያመማት ነው ማለት ስለከበደኝ ነው ይዤ መሄድ የፈለኩት። ከዛ በቃ ቢያንስ ጸሎት አድርገን እንሸኘው ብለው ነው እኝን አባት የተጠሩት ማለት ነው። ከዛ መተው ያን ተናግረው ይሄዳሉ። እንደውም በጣም የውብሸት የሚያውቁት ጓደኞቹ በጣም ነው የተናደዱት። ረብሻውን ላይ ሊያነሱ ነበር አሉ። እንዴት እንደዚህ ይላሉ? ምክንያቱም ያውቁታል ልጁ ምን አይነት ባህሪ እንደነበረው፣ ምን አይነት ክርስትና እንደነበረው ያውቁታል። ኢቨን ፖሊስ ጣቢያ ድረስ ሄደው ቃል ሰጥተዋል። ውብሸት ባህሪውን እኛ የወደፊት ራዕያችሁ ወይ ደግሞ መሆን የምትፈልጉት እንደማን ነው ብንባል እንደ ውብሸት ብለን ራዕይ አድርገን የምንጠቅሰው ልጅ ነው ብለው የተናገሩ ናቸው። እና ከዛ ምን አድርገው ለምንድን ነው ወደዛ የተላኩት ስንላቸው አስክሬን እንዲሸኙ ነው። አስክሬን እንዲሸኙ ከሆነ ይሄን ነገር ለምን ሊናገሩ ቻሉ? በቃ እንደ ፊታቸውን የነገርኳቸው ይሄ ነገር ቀጥታ መረጃ ለመደበቅ ብር ተከፍሎት ያደረጉት ነገር ነው። እኔ እንደ አንድ ክርስቲያን የቤተክርስቲያን ልጅ ነኝ። ክህነቶትን አከብራለሁ። ጥፋት ግን ጥፋት ነው። በቃ እውነቱ ለእኔ የሚመስለኝ እንደዛ ነው። እውነቱን ግን አንድ እግዚአብሔር ያውቀዋል። የያዙት መስቀል ደግሞ ቀልድ አይደለም፣ ይፈርዳል። ሁላችንም እንሞታለን። ሺህ ዓመት እኮ እዚህ ዓመት ማናችንም እኮ ሺህ ዓመት አንኖርም። እንሞታለን። በእግዚአብሔር ፊት እንቆማለን። ለእያንዳንዳችን ስራ እንጠየቅበታለን። እና ከዛ በኋላ ጭራሽ ራሱን እና ያጠፋው ብለው ከኔ ጋር ሙግት ገጠሙ። ታውቂያለሽ? ከየት ሰሙት አልኳቸው። እኔ ወደ አስከሬኑ ቦታ ሽኝት እየተጣደፍኩ ሲሄድ ተማሪዎቹ ከኋላ መርዝ ጠጥቶ ነው ራሱን እና ያጠፋው ብለው ሹክሹክታ እየተንሾካሾኩ ነበር። አንቺ እንዴት ነው የዩኒቨርሲቲ አካል እያለ የጠራሽ አካል እያለ ከደህና አካል ነገ ብትጠየቂ ይሄ ሰው ነው ያለኝ ብለሽ ከማታቀርቢው ሰው ወሬ ሹክሹክታ ሰምተሽ እንዴት ነው መድረክ ላይ ወጥቶ ራሱን ያጠፋው ብለሽ የምታወሪው? እስኪ ንገሪ። ለዛውም ህግ የያዘው ጉዳይ ማለት ነው። እዛ ላይ ገና ውጤት አልወጣም ነበር አይደል? ገና ውጤት ከአንድ ወር በኋላ ነው የሚወጣው። ገና ይሄ እኮ አስክሬኑ የተነሳ ቀን አስበሽዋል? ከዛ ምን አሉኝ መጨረሻ ላይ አንቺን በምትሄጂው ሂጂ እኔም ራሴን እከላከላለሁ አሉ። እውነት ነው። እኔ በከሳቸው ራሳችን ባደራጀናት ቤተክርስቲያን ራሷ ጠበቃ ቆማ እንደምትከራከርለት አውቃለሁ። እዛ ውስጥ አገልጋይ ስለሆኑ ማለት ነው። ያም ሆነ ይህ እግዚአብሔር እውነቱን ይፈርዳል። ቃል ሰጥተዋል። እሳቸው እውነቱ ከወጣ እሳቸው መጠየቅ ባለባቸው ጊዜ ይጠየቃሉ። እኔ ግን የምድርን ፍርድ አይደለም የምፈልገው፣ የሰማይን አምላክ ፍርድ ነው የምፈልገው። ምክንያቱም ይሄ ልጅ ንጹህ ልጅ ነው። የዚህ ልጅ ደም የአቤል ደም ነው። ጓደኞቹ ቀርበው ራሱን ያጠፋው ብለው ሲከራከሩኝ እርስዎ ነው አስክሬኑን ሄደው የገነዙት አልኳቸው።
እርሶነት አስከሬኑ ሄዶ የገነዙት አስከሬኑ ተገንዟል። ሲቀጥል ኦኬ ራሱን አጠፋ ከተባለ ልጁ በዚህ ልክ መዋሸት ለምን ፈለገ? ከሚገርምሽ የታደሰ የሚባለው ለኔ 5:10 ነው ገባሁ ያለኝ አይደለ ክላስ ኢቭን እኔ ገብቼ ስተኛ ልጁ ውሸት አልጋ ላይ እንደተኛ ነው የነገረኝ። ይሳቅ ለሚባለው ለወንድሜ ጓደኛ ደግሞ 5:10 ስገባ ውብሸት አስመልሶታል። እንግዲህ ልብ በይ ውብሸት አስመልሶታል። እኔን ሲያየኝ የእርዳታ አይነት ነገር ጠየቀኝ። ውሃ ስጠኝ ይሁን አላቅም የእርዳታ አይነት ነገር ጠየቀኝ። ነገር ግን እኔ ትኩረት ማሰጠውትም አልጋ ላይ ወጥቼ ተኛው። ልብ በይ ሀብታሙ የሚባለው ለራሱ ጓደኛ ለሀብታሙ ለሚባለው ገብቶ ዶርም ዕቃ ሲያወጣለት ለነበረው ደግሞ ምንድነው ያለው? የገባው 3 ሰዓት ነው ከምሽቱ። ሰዓቱን ራሱ ልዩነቱ ነው። 3 ሰዓት ነው የገባሁት። ስገባ ውብሸት አልተኛም ነበረ። ከዝክር የተረፈ ዳቦ ነበረ። እሱን ሰተን አብረን በልተን ተያይዘን ተኛን። እንደተኛን ውብሸት ሁለት ጊዜ የማቃሰት ድምፅ አሰማ። ውብሸት አመመክ እንዴ ስለው አይ አላመመኝም አለኝ። ከዛ እኔ ደክሞኝ ስለነበር ቀድሞኝ እንቅልፍ ወሰደኝና ተኛው ነው ያለው። ከዛ እኔ ጋር ደወለልኝ ሌሊት፣ ሰኞ ዕለት ሌሊት። እዚህ ጋር በጣም ልዩነት ስላለው የዚህ ልጅ ገምልሽና ደወለልኝና ሄድኩኝ 10 ሰዓት አካባቢ። ከዛ በኋላ ታደሰ በር ላይ ቆሞ ነበር፣ ዶርሙ በር ላይ። ክፍሉ የተወሰነ ሽታ ነበረው። ከዛ ገባሁና ታደሰ ያለው ገብቶ የሚለበስ አንሶላ ወጣልኝ ነው ያለኝ። ልብ በይ ሀብታሙ ያለው ሱሪና ከላይ የሚለበስ ቦዲ በጊጃማ ስለነበረ ሱሪና ቦዲ ያወጣሁለት ነው የሚለው። እንግዲህ ሁለቱ ናቸው የሚያውቁት ያችን ኬስ። አንድ እውነት ለምሳሌ እኔ ዛሬ ያየኋትን የዛሬ 1 ዓመት እንኳን ቢሆን ያችን ቃል ነው የምናገረው። ለምን አይምረሽ ውስጥ ቢያርሹ ነው የምትናገረው። ውሸት ከሆነ ግን ትቀያየራለሽ። ለምን አያዝልሽ? ታደሰ ያለው ገብቶ አንሶላ ወጣልኝና ወደ ዶርም ይዞኝ ሄደ ነው። ሀብታሙ የሚለው ሱሪና ሸሚዝ አወጣሁለት ነው የሚለው። ሪካርዱን ቀድቼዋለሁ ከሚገርምሻለኝ። ከዛስ ማክሰኞ ዕለት ጠዋት ገብቶ ታደሰ ያለው ኢንተርኔሽን በወረቀትና ጫማ ወጣልኝ ነው። ሀብታሙ የሚለው ደግሞ ሎከር ከፍቼ፣ ሎከር ማለት ላፕቶፕ የሚያስቀምጡበት ሳጥን፣ ሎከር ከፍቼ ላፕቶፕና ጫማ ነው ያወጣሁለት አለ። እሺ አንተ ሰኞ ዕለት ማታ ገብተህ ሌሊት ገብተህ ልጁ እንዳስመለሰው ስታቅ፣ ማክሰኞ ጠዋት ገብተህ ሎከር ከፍተህ ላፕቶፕ ስታወጣ እንዴት ነው ልጁን ያላየው? እሱን ተው፣ ጠረጴዛ ላይ የነበረውን ስልክ እንዴት አላየህም አልኩት። ልብ አላልኩትም ነበር ነው የሚልሽ ታውቂያለሽ። ከዛስ እሺ ከዛ ለልጆቹ ለጓደኞቹ ወይ ለቤተሰብ ለማሳወቅ አልሞከራችሁ ነበር ስለው ታደሰን ጠይቄዋለሁ። ለጓደኞቹ ወይ ለቤተሰቦቹ አሳውቀሃለሁ ስለው ማክሰኞ ዕለት ለጓደኞቹ ደውያለሁ ይበለኝ ቴክስት አድርጌያለሁ ይበለኝ ከሁለቱ አንዱ ብሎኛል፣ ግን አሳውቄያለሁ ብሎኛል። ታደሰ ግን እንኳን ሊያሳውቅ ሲጠይቁት እንኳን ሊናገር ፈቃደኛ ነበር። አይሽ በሁለቱም ማለት እንግዲህ ሁለቱም ጓደኛ ማቾች ናቸው፣ ያለው ልዩነት ማለት ነው። እና ተያዘ ልጁ። አስከሬኑ ምርመራ ሲወጣ አሳስኩት፣ ተያዘ። ኦልሬዲ ወደ 80 ቀን ታሰረ። ሲታሰር አስከሬን ምርመራው ሲወጣ ከአንድ በላይ ታደሰ ብቻውን ይሄንን በጭራሽ አያደርግም። ከኋላ ኃይል አለ፣ በትክክል ኃይል አለ። ቢያንስ 3 ሰው ነው ይሄን ነገር ያደረገው በትንሹ ማለት ነው። እኔም በራሴ የደረስኩበት ነገር አለ። ነገር ግን በግልጽ ተናግሬያለሁ። ይሄ ሰው መያዝ አለበት፣ እንደዚህ አይነት ልዩነት አለው። ስለዚህ ይሄ ልጅ ተይዞ እንደታደሰ ምርመራ መደረግ አለበት ብዬ አመልክቼ ነበረ። ሊይዙት አልፈለጉም፣ አላዙትም። ስቲል እስካሁን ድረስ ታደሰን ተያዘ ተባለ፣ ገባ፣ እስር ቤት አስቀመጡት። ተመረመረ ተባለ። ቃል ሲጠየቅ ምን አለ? ቃል ሲሰጥ በቃ እንደዚህ ለኔ ያለኝን አለሽ። ሰኞ 5:10 ገባው። ተኝቶ ነበረ። 2 ጊዜ የማስመለስ ድምፅ አሰማ። ዋልስቶ ስለው ዝም አለኝ። ወርጄም አላየሁትም። ደግሞ ስላልጠየቀኝ ተኛው። ሌሊት የሱ ሽታ እኔን አመመኝ። ዶርም ቆልፌበት ሄድኩ። በቃ ለኔ ያልኩሽን ብሏል። ኦልሬዲ ፖሊስ ጣቢያ ነው የሰጠው ቃል እስከሰማሁ ድረስ። ከዛ በኋላ እስካሁን ቆየ። አሁን የጊዜ ቀጠሮ አልቋል። ስለዚህ መለቀቅ አለበት ወይ ደግሞ አቃቢ ሕግ ይክሰስ ተባለ። ሀው በጣም የሚያናድድሽ ኢትዮጵያ ውስጥ ሰው መግደል ነው እንጂ ሰው መግደል ነው እንጂ የሚጠቅምሽ ሰውን ገለሽ ፍትህ ሊድ ካልሽ ፍትህ አታገኝም። ምክንያቱም አንደኛ እኔ መጀመሪያ ስጠይቅ ቅዱስ ጳውሎስ ነው የተመረመረው ብዬሻለሁ። ሆስፒታል አሻራ አልቆ ፓታሎጂ ገብቷል ሲሉኝ ነበር። ፓታሎጂ ማለት ውስጥ ደዌ ማለት ነው። ውጤቱ ሲመጣ ግን የውስጡ ብቻ የፓታሎጂ ብቻ የውስጥ ደዌ ብቻ ነው የወጣው። ያሻራው አልወጣም። ለምን አልወጣም? ስለምን አልመጣም ውጤቱ ስላቸው
እኛ ከላይ ሰውነቱ ስላልተቧጨረ ስላልቆሰለ ከላይ አሻራ አላነሳንም። ያነሳነው ምንድነው የውስጥ ደዌ ብቻ ነው የመረመርነው። የአይን አሻራ ስላቸው የአይን አሻራ ሀገር ውስጥ አይሰራም ነው ያሉት። ኦኬ እሱ ብቻ ተይው። ላፕቶፕ እና ስልኩ 1 ወር ሙሉ ፖሊስ ጣቢያ ነበር ለምርመራ ተብሎ ሄዱ። እሱ ብቻ አይደለም ለመቀበል እኔ በጣም መከራዬን አይቼ ነው የተቀበልኩት። እናቱ ወራሽ መሆኗን ከፍርድ ቤት ሄጄ አስመስክሬ ነው የተቀበልኩት። ግን ላፕቶፑና ስልኩን ከተቀበልኩ በኋላ ምርመራ አልተደረገበትም። አምጥተው ኤግዚቢሽን ያስቀመጡት። ለምን ሲባል እኛ አምጥተው አልሰጡንም፣ ኤግዚቢሽን ያስገቡት አልመረመርንም ያሉኝ መጨረሻ ላይ ታውቂያለሽ። እሺ አሁን አቃቢ ህግ ለምን አትከስም ሲባል በቂ ምስክር የለኝም፣ ማነው በቂ መረጃ የለኝም። እንግዲህ አስቢ፣ ሌሊት 10 ሰዓት ላይ ጨለማን ተገን አድርገው አስበው አቅደው ለሰሩት ለገደሉት ግድያ እኔ ባይኑ ሲገድል አይቻለው የሚል መረጃ ከዚህ በላይ ከላ አምጣ። ከአንድ በላይ ተገዶ ነው የሚወስደው ብሎ መርዝ ጠጥቶ ነው ብሎ የሐኪም ቤት መረጃ ከወጣ ልጁ ይሄን ያደረገውን ሪያክሽን እያንዳንዷን ሄደው ቃል እንዲሰጡልኝ ካስደረኩኝ እንደገና ደግሞ ልጁ ራሱን አጠፋ እንኳን ቢባል ልጁ ራሱን የሚያጠፋበት ምንም አይነት አይቅምም፣ አያጨስም፣ ምንም አይነት ሱስ የለበትም፣ ሴት የደረሰበት አይደርስም። ከሚገርምሽ ድቁና ሊማር እየተዘጋጀ የነበረ የቤተ ክርስቲያን ልጅ ስኮላርሺፕ ደርሶት አሜሪካ ፊላዴልፊያ ሊሄድ የነበረ በዛ ላይ በካምፓኒ ራሱ ሪከርዱን አሰማሻለሁ። ተመርቆ በካምፓኒ ራሱ ሊወስዱት እሱ ትኬት ሊችል ቪዛ ሊልኩለት በቃ ልጁ ስለሱ እኔ እንዴት ብዬ እንደምነግርሽ አላውቅም። ከፈለግሽ እኔ በውስጥ እልክልሻለሁ ውጤቱን ሁሉን ያለውን ነገር ማለት ነው። በጣም ብዙ ቻንሶች የነበሩት በጣም ትልልቅ፣ ከምንም በላይ ደግሞ በነርቭ የምትታመሙ እናቱን ለማሳከም ከውጭ የሚመጡ ዶክተሮችን እያጠያየቀ ነበር። ታውቂያለሽ በጣም ትልልቅ የነበረው ትልልቅ እቅድ አይደለም። ታዩ ለራሱ ታዩ ቤተሰብ ምናምን እርሹ ኢትዮጵያን እንደ ኢትዮጵያ አንድ እርምጃ ማራመድ የሚችል ጭንቅላት ያለው ልጅ ነበር። ታውቂያለሽ ይሄን የመሰለ ልጅ እኔን ተይ ድካሜ ምን ተይ ይሄን የመሰለ ምሁር ልጅ መሀል አዲስ አበባ ላይ 4 ኪሎ ላይ ለዛው አዲስ አበባ ዩኒቨርሲቲ ማለት እንደ ኢትዮጵያ አይደለም እንደ አፍሪካ የሚጠራ ትምህርት ቤት ነው። ሰኞ የሞተ እስከ እሮብ ድረስ አስክሬኑን እንኳን ቼክ የሚያደርገው ሰው አልነበረ። ሰኞ የሞተ ሰኞ በር የተቆለፈ እስከ እሮብ ድረስ ዶርሙ መከፈትና መዘጋቱን እንኳን ቼክ እያደረጉ አልነበረ። የሱ ሲገርመኝ ደግሞ ብቻ ተይ አንቺ ሟች ቆስለሽ ህመምሽን እንኳን በጠበቃ እንኳን እንድትከራከሪ እኮ እድል የለሽም። እንዲህ ነው የምትታሰሩ። ታውቂያለሽ ኢትዮጵያ ውስጥ ጠበቃ እንኳን ማቆም አትችይም። አቃቤ ህግ አልከስም ሲልሽ ኦኬ አቃቤ ህግ የመንግስት ነው እና ሙሉ መረጃ የለኝ እንኳን አንቺ የግል ጠበቃ ቀጥረሽ ለምን አትችይም ማህዋ አትችይም። ሞክሬ ነበር ያላደረኩት የለም አትችይም። ምክንያቶችን አስቀምጪልን ያልቻልሽበት ለምን ከለከሉሽ? የመንግስት አሰራር እንደዚህ አይደለም። እኛ ፋይሉን ከዘጋ ነው ይግባኝ ነው እንጂ መጠየቅ የምትችሉት ለእናንተ አንፈቅድም ነው ያሉት። ኦኬ እሺ ይግባኝ እንደዛ ከሆነ ደግሞ ወይ ፋይሉን ዘጉት እንዴ? ቆይ ልንገርሽ፣ ወይ ፋይሉን አያስከስስም ብላችሁ ዝጉ፣ ወይ ደግሞ ክስ መስርቷል ናቸው። ክስም አንመሰርትም ፋይሉንም አንዘጋ። ለምን? በቂ መረጃ የለም። ከዛስ ከቴሌ የምንጠብቀው መረጃ አለ፣ እሱ መምጣት አለበት ነው። የቴሌው ደግሞ 6 ወር ዓመት ከዛም በላይ ሊፈጅ ይችላል። ከቴሌ የሚመጣው የማን ነው? ምንድነው? የልጆቹ ስልክ በስልክ ያወሩት ነገር ካለ ነው። እሱ ሊገኝም ላይገኝም ይችላል። አስተማማኝ አይደለም። እሺ ሲቀጥል የወንድምሽ ላፕቶፕ እና ስልክ አልተፈተሸም? 1 ወር ሙሉ ፖሊስ ጣቢያ ተቀምጦ አልተፈተሸም። 1 ወር ሙሉ አላስፈተሽም? እኔ ሲጀመር 1 ወር ሙሉ ለፍተሻ ነው ለምርመራ ነው የምንወስደው ብሎ ወስደው 1 ወር ሙሉ አስቀምጠውት የመረመሩት ነው የመሰለኝ። እኔ በዛ ሰዓት ላይ ስቀበል ተፈትሹልኝም አላልኩም። በኋላ እኛ ወስደን ከነካካ ነው በኋላ ነው ኦልሬዲ ተመርምሯል ውጤቱ የታለ ብዬ ስላቸው አልመረመርንም ያሉት። ለምን እላችኋለሁ? መርምሩ ብሎ ያመጣልን የለም አንተቶ ኤግዚቢሽን ያስገቡት አሉኝ። ስለዚህ አንቺ ግን ስትመረምሪ ካገኘ ከተቀበልሽ በኋላ ስትመረምሪ ምንም አላገኘሽም? ያገኘሁት ነገር ቢኖር ላፕቶፕ በአብዛኛውን ጊዜ አይፓድ እንትኑን ቴሌግራሙን ነው የከፈትነው እንዳለ ሁሉም ፓስወርድ ነው። ሁሉም በቃ ኖርማል ህይወትሽን የምትኖሩ ዘጋግተሽ የምትኖሩ የለም። ሁሉ ወንድሜ 3ቱ ናቸው የክፍል አሳይመንት የሚሰሩት። ንስሩን እንኳን አይላቸውም። ወንድሜ ነው እየሰራ የሚለቅላቸው ታውቂያለሽ እንትኑ ላይ። ከዛ በተረፈ የተለየ ምንም ነገር ለዚህ የሚያበቃ ነገር ምንም ነገር የለም። ቴሌግራም ላይ ደግሞ ችግሩ ምንድነው? እኔና አንቺ የተጻጻፍነውን ቴሌግራም እኔ በማንኛውም ሰዓት መደለት ይችላል፣ ይጠፋል።
ከአንቺ ጋር ከኔ ጋር ነው የሚጠፋው። ካስፈለገ ይደልቱታል ከራሳቸው ላይ አስፈራርተውት እንኳን ቢሆን ማለት ነው። በቴሌግራም ደግሞ ላይ አስፈራርቱ ይችላል። እሱም ከሞተ በኋላ መደለት ይችላል። ለምን እሱን ነው የምልሽ። ቴብል ላይ ተቀምጦ 3 ቀን ሙሉ አይደል እንደ ቤቱ ተዘግቶ የነበረው። እሱን ነው የምልሽ ሀቡ። በጣም ብዙ ዋጋ እኔ በእርግጥ አንድ ትልቅ ነገር የምጽናናበት ነገር አለ። ይሄ ልጅ ቢኖር 20 ዓመት 30 ዓመት ነው የሚኖረው። ቢኖር እኔንም እናቴንም አገርም እንዳገር ሊጠቅም ይችላል። ግን ኢትዮጵያ መልካም ሰው አይኑርብሽ፣ ምሁር ሰው አይቀመጥብሽ፣ ደግ ሰው አይበርክትልሽ ተብላ ተረግማለች። እግዚአብሔርን ነው የምልሽ። እኔ ይሄ ልጅ በጣም የምደሰትበት ነገር በአምላኩ ትእዛዝ ነው ይኖረው። እንግዲህ አስቢ፣ የሰው ልጅ በሞተ በ3 ቀኑ ነው አይኑ የሚፈሰው አይደለ? ሰኞ ማታ ይሞተ፣ ማክሰኞ ውሎ፣ ሮብ ቅዱስ ጳውሎስ አድሮ፣ ሐሙስ ቤተክርስቲያን አድሮ፣ ዓርብ በ5ኛው ቀን የተቀበረው። ሽታ እንኳን የለውም ታውቂያለሽ? ሽታ እንኳን የለውም። እግዚአብሔር በዚህ ልክ ነው የጠበቀው። እሁድ ቆርቦ ሰኞ ኪዳነ ምሕረትን ዘክሮ አስቀድሶ ለነዳያን አብልቶ መሞት ማለት ለሱ በቃ ክብር ላይ ክብር ነው፣ ሰማዕትነት ነው፣ የማይገኝ እድል ነው። ገብቶሻል? ምድራዊውን በጣም ሰማዩን እግዚአብሔር አስተካክሎለታል። በዚህ በጣም ነው የምጽናናው። ያቆመኝም ይሄ ነገሩ። በዕለቷ ቀን እጥብ ሙሽራ አድርጋ ወስደዋለች የሚወዳት እናቱ። ግን ሰውነሽ እንደ ሰው ይሰማሻል። ብዙ የለፋውለት ነው፣ ብዙ የደከምኩለት ነው። ያለ አባት ነው ያስተማረችው እናቱ። እናቴ አሁን ገዳም ነው ያለችው፣ መቋቋም ነው ያቃታት። ሄጄ 3 ወር ተቀምጬ የእሷን እንባ ማየት ሲያስጠ ሰው መሆንሽን ትጠይዋለሽ። በጣም ከባድ ነው። እኔ ሲጀመር ሁሌ ነገሬን ቀብረውታል። ሁሌ ነገሬን ነው የምልሽ። ግን በቃ በሲሳሌ ብን ብዬ አንዱ ገዳም ብሄድ ደስ ይለኛል። ግን እናቴን እንዴት ላርጋት? የእሱ ታናሽ ወንድም አለ። በቃ እንዴት ልበልሽ? ጓደኛው ወይም በጣም ነው የሚስፈስፍለት። እኔ ጸንቼ ካላጸናሁት በጣም ነው የሚጎዳው። አንዳንዴ ለካ በቃ መኖርም ሳትፈልጊ ለሰው ብለሽ ትኖሪያለሽ። ታውቂያለሽ? በቃ የሚያመኝ መሞቱ አይደለም። እኔ እግዚአብሔር እንደምሽ በመሞቱ አንድ ቀን ተጸጽቼ አላውቅም። በቃ ማናችንም እንሞታለን አይደለ? ከዚህ በኋላ ብኖር 20 ዓመት ወር 30 ዓመት ነው። ከዚህ በኋላ ቢኖር ደግሞ ለልጁ በጣም ፈተና ነው የሚሆንበት። ምክንያቱም ስጋሽ በደላሽ ቁጥር ለነፍስሽ ፈተና፣ ለሱ እረፍት ነው፣ ዘላለማዊ እረፍት ነው። ለዛው እያንዳንዳችን ነገ በሰራናት እንጠየቃለን፣ እግዚአብሔር ፊት እንቆማለን። ግን እንደ ሰው ማለት በቃ መልካም አድርገሽ ምላሹ ለሰው ይሄ ሲሆን እሱ የሚያደርገው ድርጊትና ከሰው የሚመለስለት ምላሽ በቃ ሰው መሆንሽ እንድጠዩ ነው የሚያደርግሽ። ሰው ማለት ይሄ ነው። በቃ ዘረኝነት ውስጥ አይገባ፣ ፖለቲካ ውስጥ አይገባ። አላማው ትምህርቱና ሃይማኖቱ ብቻ ናቸው። በቃ ሌላ ነገር የለም። ሀቡ እንዲህ በደንብ እንኳን አያወራሽም እኮ። ሲያወራሽ ውስን ቁጥብ ናት። በቃ ብዙ እንኳን ወሬ እንደሰው አይወድ። ከጓደኞቹ ጋርም ቴሌግራም ላይ ሲያወራ የሚያወራው ምንድን ነው? ስለ ትምህርትና ስለ ትምህርት ብቻ። በቃ ከዛ ውጭ ሌላ ነገር የለውም። ሴት የደረሰበት አይደርስ። እኔ የእናቴ አባት ነፍሱን ይማረውና የእግዚአብሔር አብ ቄስ ነበረ። የእናቴን አባቱን ክህነት አጎቴ ነው የተቀበለው። የእሱን ክህነት በእኛ ጀኔሬሽን ማንም ክህነት እየተማረ ነበረ። እሱን ተምሮ መቀበል የሚፈልግ ልጅ ነው። እሱን ማስቀጠል የሚፈልግ ልጅ ነው። በቃ ለቤተክርስቲያን የተለየ ፍቅር ነው ያለው። ግን አንዳንዴ አንቺም ስትወጁ እግዚአብሔር መስታው ልክ ይሻማሻል። ታውቂያለሽ? እሺ ልጁ ማን ነበር ስሙ? ታደሰ ነው አይደል የተሰረው? ታደሰ አገኘው እስር ቤት ነው ታደሰ። ግን ይወጣ ነው። ኦልሬዲ ነገ መጨረሻ ቀጠሮ ነው። አንደኛ ፍርድ ቤት ዘግቷል እንትኑን ፋይሉን፣ ሁለተኛ ፍርድ ቤት ዘግቷል። አሁን ነገ 6 ኪሎ ሰበር ነው ቀጠሮ ያለው። አኪድ ዘጋም ብለዋል አላልሽም? ፋይሉ ባይዘጋም እኮ ማሬ አቃቢ ሕግ ክስ ካልመሰረተ ልጁ ይለቀቃል። ግዴታ ክስ መመስረት አለበት። አቃቢ ሕግ ደግሞ ክስ አልመሰረትም ማለት እኔ በራሴ ምንም ማድረግ አልችልም። ክስ መክሰስ አልችልም። አቃቢ ሕግ ተጨማሪ መረጃ ምን አይነት መረጃ ነው ተጨማሪ መረጃ የፈለገው? የቴሌው የድምፅ ቅጂው መምጣት አለበት ነው የሚሉት እነሱ። እሺ ቢያንስ በግድያው ባከሱት ማዳን እየቻለ ባለማዳን እንኳን እንዴት አይከሰስም ስንላቸው በነፍስ ግድያ ተጠርጥሮ እንዴት ነው በዚህ ደግመን የምንከሰው ይሉሻል። ብቻ አላውቅም እኔ እውነቱን እሱ መድኃኒዓለም ይወቅ።
ግን የተረዳሁት ነገር ኢትዮጵያ ውስጥ ምን አይነት ግንኙነት እንደነበራቸው ይጠላው ነበር ወይ ወንድምሽን? ይሄኛው ተጠርጣሪ ማን ነው ስሙ? ታደሰ ወንድምሽን ይጠላው ነበር ወይ? ከዩኒቨርሲቲ ጓደኞቹ ምናምን ልትመረምር ያልሞከርሽም? ለማጣራት ሞክሬ ነበር፣ ግን በጣም እንደሚዋደዱና በጣም እንደሚቀራረቡ ነው ሁሉም የሚያውቁት። ዘንድሮ ላይ ክረምት ላይ ቤቱ ሄዶ መጥቶ ከመስከረም ጀምሮ ብዙም እስከዚህም ናቸው አሉ። የሆነ እንደማይተዋወቅ ዝም የለም እንደዚህ አይነት ነገር ተፈጥሯል አሉ። ያ የተፈጠረበት ደግሞ ይመስለኛል ለወንድሜ ዶክሜንቱ ሙሉ እንዳለ ሆኖ ከዶክሜንቱ ውስጥ የ8ኛ ክፍል ሰርተፍኬቱ የለም እና ያን ሰርተፍኬት ደግሞ ሲስተር ገውላ ጠይቋል አንቺ ጋር አለ ወይ ብሎ ያን ሰርተፍኬትን ያውጥተው ይወሰዱበት፣ በዛ ምክንያት ይጣሉ። እኔ እግዚአብሔር ይወቅ። አንድ ነገር አምናለሁ፣ የራሴ የምለው ቤተሰቤ የምለው እንደ ወንድሞቼ ያሳደግኩት ሱፍ ገዝቼ ያስመረቅኩት በቅናት ወንድሜን እንዳስገደለው አምናለሁ። ምክንያቱም የራስሽ የሚያቅሽ ነው የሚያስጠቃሽ። ከዚህ ልጅ ጋር ተባብሮ እሱ እንዳስገደለው በደንብ አድርጌ አምናለሁ። ኢቭን አሁን እንኳን ልጁ እንዳይከሰስ እየሮጠ ያለ እሱ ነው ብዬ ነው የማስበው። ማነው እሱ እንዳይከሰስ እየሮጠ ያለው ማን ነው? እሱን አሁን ስሙ መጥቀስ አልፈልግም፣ በራሴ ማውጣት ስለምፈልግ ከነሙሉ እኮ ይቀርብሻል። ዘመዳችን ነው። ከወንድሜ ጋር አብሮ አደግ ነው። ዘመድ ብቻ ሳይሆን አብሮ አደግ ነው። ከወንድሜ 15 እያለ የተማረ ነው። ሲመረቅ አቡ ሱፍ ገዝቼ ነው ያስመረቅኩለት። ሊሞት 80 ቀን ይቀርሃል ተብሎ ገዳም ሄዳ ነው። ግን እውነት የሰማይና የምድር ፈጣሪ ካለ ይፍረደኝ፣ ሌላ ምንም አይደለም። እነሱ ሰው አላየንም ብለው ጨለማ ውስጥ ሆነው ሰርተዋል። ጨለማው የማይጋርደው አምላክ ግን እውነቱን ያውጣ፣ እሱ ይፍረደው። ሁሉም የእጇን ታገኛለች። ጊዜና ሰዓት ብቻ ነው የሚጠብቀው። በጣም ከባድ ነው ተቀለሽ። ሲጀመር ይሄ ልጅ እውነታውን እያወቅሽው ፍትህ ለማግኘት ያቃጥላል ማለት እሱ እኮ ነው የሚያምሽ ነገር። በጣም ያሳዝናል። እሱ አንድ ላይ አብረው በልተው ጠጥተው ስንት ዓመት አብረው አንድ ዶርም ኖረው እንዴት ነው እሱ እያስመለሰ ይሸታል ብለው ቆልፈውበት የሚሄዱት? ሀውካም ራሱን ሲያድን እንዴት እሱን ሳያድነውም እንደገና ክፍሉን ለምን ፈራው? ይሄ ራሱ እኮ ትልቅ ማስረጃ ነው። ክፍሉን ፈራው ሰኞ ወጥቶ ሮብ እስከመመለስ ድረስ እንዴ የገዛ ዶርም ውስጥ እኔ እንዳይሸተኝ ጓደኛዬ ሀብታሙ ገብታ ወጣልኝ። ሀብታሙ ሳይሸተው ማፍንጫ የለውም። በጣም ኢትዮጵያ ነገሩ በጣም በእውነት ኢትዮጵያ ውስጥ ሰው ሞቶ ደሙን ያወጣለው ማለት በጣም ከባድ ነው። ምክንያቱም አስቢው እንግዲህ ገዳይ ጠበቃ አቁሞ ሲከራከር፣ አንቺ ግን ጠበቃ እንኳን ማቆማችን። ጠበቃ አቁሞ እየተከራከረ ነው እሱ። ያው መድኃኒዓለም ግን በጣም የደሃ ልጅ ነኝ እናቴን ጨሸጣን ያስተማረችኝ ይላል። ግን ጠበቃ አቁሞ ይከራከራል። ይሄ ነው እንግዲህ በቃ ኢትዮጵያ ላይ መልፋታችን ማለት ሰው እንደጋተው አንቺ ጠርጥረሽ ነው ወይስ የሕክምና ማስረጃው በመርዝ ነው የሞተው? እንደገና በግድ ነው የተሰጠው የሚላለው ወይስ በመርዝ ነው የሞተው ብቻ ነው የሚለው የሕክምና ውጤቱ? ይኸውልሽ የሕክምና ውጤቱ የሚለው ምን አለ መሰለሽ፣ መድኃኒቱ በጣም የሚሸትና የሚከረፋ ነው። በሌላ አካል ተገዶ ካልሆነ በስተቀር በማታለል የሚሰጥ አይደለም ነው የሚለው። ለምን ገብቶሻል? ሁለተኛ ነገር ትግል እንደነበረ የምታውቂው አሁን ዝም ብለሽ እንደሰው ምስዩ ነገር አለ። ልጁ ጃማ ቀያይሮም ብሎ ኦልሬዲ አልጋው ላይ ተኝቷል። እዛው በተኛበት በእንቅልፍ ልቡ ሲሰጡት ሲታገሉ ማህተቡ ተበጠሰ። ለምን ተበጠሰ? ትክክል ማህተቡ ተበጠሰዋል ብለሻል። በቃ አንደኛ ይሄ መረጃ አይደለም እንዴ? ማህተቡ ተበጥሷል፣ የአንገት ሐብሉ ተበጥሷል። እንደገና ደግሞ ጆሮ ላይ ያደረጋት አንድ ኤርፎን ናት። እሷም ቤት እንዳለች አይታወቅ። አንድ ሁለት ልጁን ራሱን አጠፋ እንኳን ብለው ቢያስቡ አንደኛ አስክሬኑ ማንገነዘው፣ ሁለተኛ እንዴት ነው አልጋ ላይ ሊተኛ የሚችለው? አንቺ አይደለም መርዝ ጠጥተሽ ይቀርና ነፍስ ከውስጥ ማለት ነው ሲገኝ በቢጃማ አልጋ ላይ ተኝቶ ነው የተገኘው አላልሽም እኮ። አሁን ለምሳሌ አንቺ ራስሽን ስታጠፊ ነፍስሽ ከውስጥሽ ስትወጣ በጣም ትጨነቂያለሽ አይደለም? አልጋ ላይ ተኛ ከአልጋ ላይ ሁላ ትወድቂያለሽ። ምክንያቱም ነፍስሽ ስትወጣ በራስሽ ስለምትፈራገጭ አይደለ? ይሄ ግን አልጋ ላይ ተስተካክሎ ነው የተገኘ። ሲቀጥል ዶርሙ ውስጥ መርዙን የወሰደበት ዕቃ መገኘት ነበረበት። ትክክል። ራሱን አጥቶ ቢሆን ኖሮ ተጣጣበት ዕቃ 100% ሹር። እሱን ነው ያልኩሽ ያለው። ሌላው ደግሞ ልጁ በእርግጠኝነት እየተባበረው ነበር። ታዩ ሌላውን ሁሉ እርሹና አንደኛ ለሀብታሙ ማክሰኞ ዕለት ለቤት ለጓደኞቹ አሳወቅ ያለው ብሎ ለምን ዋሽ አላሳወቅ?
ሁለተኛ ነገር ደግሞ ለልጆቹ የት እንዳለ አላቅም ብሎ ለምን ዋሸ? ዶርም እንዳለ እያወቀ በር ቆልፎበት እየሄደ። ሶስተኛ ነገር ደግሞ አስክሬኑን ሲያገኘው እንግዲህ ሀቡ እንግዲህ አንቺም ለሐቅ እኔም ለሐቅ እንናገር ከተባለ አይደለም ጓደኛሽ አይደለም ባለውለታሽ አይደለም ታሞ ያስታመመሽ ጓደኛሽ ይቅርና ሰው ሞቶ ስታገኝ አንቺ ምንም አይመስልሽም እንዴ? አይደለ? እኔ እንጃ በጣም ይከብዳል። የሌላ ሀገር ዜጋ እንኳን አብራኝ የምትኖር ብትኖር ዝም አልልም። ተኝታ ራሱ ትደነግጫለሽ። ካረጋታለሁ ዝም አልልም። አይደለም መሞቱን እያወቀ እንደዚህ መሆን ነው አይደለም። መጀመሪያ ሮብ ዕለት ሞተው አገኘሁት ያለ ጊዜ ሪያክሽኑን ያደረገው ስሚ። አንድ ሰው ሞቶ ስታገኙ ምንድነው የምታደርጊው? ወይ ትጮሃለሽ ወይ ደግሞ ዘለሽ ነው የምታቅፊው። የምታውቂው ከሆነ ደግሞ ትደነግጫለሽ። በድንጋጤ የምታደርጊውን አታውቂው አይደለ? እሱ ግን በር ነው የቆለፈበት ሄዶ ሌላ ጓደኛ የጠራው። ያ ማለት አይምሮው እንደሞተ ቀድሞ ያቅ ነበር ማለት ነው። ምክንያቱም የአይምሮአችን አዲስ ነገር ሲያይ ነው የሚደነግጠው። የሚያውቀውን ነገር ምንም አይመስለው። እሱ ግን ጓደኛውን በተረጋጋ ሄዶ ቆልፎ ሂድ እስኪ ይኸው ነው ያለው። ያ ማለት መሞቱን በትክክል ያውቃል ማለት ነው። መንግስት ቆይ ሲጀመር እኔ የህግ አካል የሚባለው ምንም አይነት መረጃ የሌለውን ነገር ፈልፍለው አውጥተው መረጃውን ያገኙ የለም ወይ? ወንጀለኛውን ያወጡ የለም አይደለም? ይሄን ያህል ትልቅ መረጃ ትልቅ መንገድ የሚከፍት መረጃ እየተሰጥቷቸው ይቅርና ማለት ነው። ሀቅና ሀገር ከተባለ ብዙ ማስረጃ አለ። አሁን እዚህ ጋር ብዙ ወደ ሲቀጥሙ ነገሮች አሉ። ይሄን መሰረት አድርገው ደግሞ ልጁን በሚገባ መርምረው እውነቱን ማውጣት ያለባቸው እነሱ ናቸው እንጂ እኔ ሌሊት 10 ሰዓት ላይ ስንት ዓመት ሙሉ እቅድ የተሰራበትን ሴራ ስንት ዓመት ሙሉ ታቅዶ ተሴሮ እያንዳንዷ ነገር ከህጉ ጋር እንዴት ነው የሚያስገኘን እንዴት ነው የማያስገኘን ተብሎ ብዙ የተወሳሰበ ነገር አለ። እንደዛ የተሰራን ሴራ ሌሊት ጨለማን ተገና አድርጎ ሰው በተኛበት 10 ሰዓት ላይ አንቀው የገደሉትን ልጅ እንዴት ነው በእኔ ተጨባጭ መረጃ ከሌ ሲገለው አይቻለሁ የሚል መረጃ ላመጣ የምችለው? እንዲህ ካደረኩስ ምርመራ ምን አስፈለገኝ ታዲያ? እኔ ራሴ ከሆነ መረጃውንም ላቀርብ የምችለው ምንም እኮ መመርመር አይጠበቅባቸውም። እንደዛም ሆኖ ደግሞ እንደ ልብሽን አውጥተሽ እንኳን ቢያጠፋ ይሄ ልጅ ራሱን ቢያጠፋ የመርዝ ብልቃጡ የት አለ? ኦሬዲ ሐኪም በመርዝ የሞተው ተብሎ የመርዝ አይነቱ ሁላ ተገልጿል አይደል ውጤቱ ላይ? አዎ። ስለዚህ የመርዝ ብልቃጡ የት አለ? ራሱን ቢያጠፋ የት አለ? መገኘት ነበረበት ዶርም ውስጥ። አንድ ሁለተኛ የአንገት ሀብሉን ማተቡን ምን በጠሰው? ከሚገርምሽ የአንገት ሀብሉ የለም፣ ኤቲኤም ካርዱ የለም፣ የስምንተኛ ክፍል ሰርተፍኬቱ የለም። ኤቲኤም ካርዱ የለም። የት ሄደ ኤቲኤም ካርዱ? ምን አውቃለሁ። የለ አላ ኤቲኤም ካርዱ ይሄም እኮ መፈተሻ ኤቲኤም ካርዱ የለም። ኤቲኤም ካርዱ ከዛ ምንድነው እናንተ ያዛችሁ ስንል እነሱ የያዙት ምንድነው ይሄ ቅድም የነገርኩሽ የመጽሐፍ ቅዱስ ቃል ከጠረጴዛ ላይ ከስልኩ ጋር ሁለቱን ስልክ ላፕቶፕ እና የሆነ የቀበሌ መታወቂያ አዲስ አበባ ቀበሌ መታወቂያ ካርድ በቃ ይሄ ነው ያለው። የኤቲኤም ካርዱ የለም እነሱ ጋር። ኢቨን እኔ እንደውም ያው ባይኔ ያላየሁትን ነገር አልመሰክርም ብዬ ነው እንጂ ሲስተር አዳዲስ የገዛቸው የልብስና የቦርሳ የላፕቶፕ ቦርሳዎች ሁላ ገዝቷል ብላኝ ነበር። እሱን ላይ የለም። እንግዲህ እኔ አንድ ነገር አለ እኔ እውነት ስነግርሽ ኢትዮጵያ ውስጥ ፍትህ አታገኝም። ፍትህን በራስሽ ካልፈለግሻት በስተቀር አንድ ነገር አምናለሁ። ከእግዚአብሔር ጋር ተቀያይሜ ፍትህን በራሴ ላግኛት ካልኩኝ ያኛውን የኔ ዘመር ነው ያልኩሽ በጥፍ በቀለዋለሁ። ይሄኛውም እናት ሆድ አይገባም። ብርሽን ይጭነቀው። እስካሁን የወንድሜን ደም ለማውጣት የከፈልኩትን ዋጋ በራሴ ፍትህ ላገኝ ካልኩ በጣም ባቋራጭ ፍትህን ወስዳለሁ። ግን እኔ ያን ሳደርግ ወንድሜ ነፍሱ ይደሰትብኛል? አይደሰትብኝም። ምክንያቱም እሱ ያለበትን ቦታ ስለማውቅ። እኔስ እስከ ዘላለም ከአምላኬ ጋር ተቆራርጬ መኖር አለብኝ ወይ? ስንት ዓመት ልኖር ነው ይሄን የማደርገው? ሲጀመር እኔ ማነኝና እግዚአብሔር የፈጠረውን ነፍስ አጠፋለሁ? እኔ ማነኝና እበቀላለሁ? የበቀል አምላክ እግዚአብሔር ነው። ስለዚህ የተቻለኝን አቅሜ የፈቀደውን ፍትህ ማግኘት እስካለበት ድረስ እሄዳለሁ። ካጣው የበጠሱትን ማህተብ ወስጄ ገዳም አስሬ ለእግዚአብሔር ሁሉ እንተዋለሁ። አምናለሁ፣ እግዚአብሔር ደግሞ ያወጣል። ምክንያቱም ይሄ ልጅ ንጹህ ነው። ይሄ ልጅ ምድራዊ መልአክ ነው። ታውቂያለሽ? ምድር ላይ ፍትህ የለም፣ ለፈጣሪ መስጠት ነው። እኔ 8 ዓመት ሙሉ ሰው ቤት ስቃጠል አንድ ቀን ለእኔ ብዬ አላውቅም። የኖርኩት ለእነሱ ነው።
እኔ ታዩ ብሩን ምኑን ታዩ ሁላችንም ጥለነው እንሄዳለን። አይኔ ላይ እየተንከራተተ እየናፈቀኝ አቅፌው መሳም እያማረኝ ግን በቃ ቢያንስ እስኪመረቅልኝ ብዬ ነበር የጨንከንኩት። በቃ ለደቂቃውን ሽርፍራፊ አቅፌው ስሜው እዛው እጄ ላይ በሞተ ነው ያልኩት ታውቂያለሽ። እና እሱ መድኃኒዓለም ይፍረድ፣ ሌላ ምንም አልልም። የቀራንዮ ንጉሥ መድኃኒዓለም ይፍረድ። እኔ ከዚህ በላይ ደክሞኛል። ማርያምን ሄዶ ማስረዳቱም ሁሉም ነገር አስጠልቶኛል። ሁሉም ነገር ደክሞኛል። በጣም አቅሜን አሳጥቶኛል። በቃ እኔ እንዴት እየሆንኩ እንደምሰራ እኔና እግዚአብሔር ነን የምናውቀው። ግን በቃ ይፍረደው መድኃኒዓለም። እንደምሰራ ማለት መልሰሽ መጣሽ ወደ ዱባይ አይደል? ያው ከ3 ወር በኋላ መጣሁ። ምክንያቱም እኔ ቤተሰቦች እኔ እጅ ላይ ነው ያሉት። እናቴ ታማ ገዳም ነው ያለችው። ሰፖርት ማድረጋት እኔ ነኝ። በነበረው ጸጥታ ችግር ተፈናቅለው ተከራይተው ነው የሚኖሩት። በጣም ብዙ ችግር አለ እና በኪራይ እየከፈልኩ ማኖራቸው እኔ ነኝ። ብዙ ነገር አለ። ስለዚህ አንቺ አሁን የሚያስፈልግሽ በጣም ጎበዝ ጠበቃ። አይያውዬ አሁን ጎበዝ ጠበቃ ብናገኝ አይፈቀድልሽም እንትን እንዲባል? አይፈቅዱም። ቢፈቅዱማ ደስ ይለኝ ነበርኩ፣ ግን አይፈቅዱም። ሞክሬያለሁ። በምን አግባብ ነው ለአንቺ የምንሰጥሽ ነው ያሉኝ። አስቢ፣ ገዳይ ጠበቃ ቁሞ ይከራከራል። አንቺ ግን መንግስት እኔ ከሳለሁ ብሎ አንድ የሆነ አቃቤ ሕግ ይመድብልሻል። ከፈለጉ እነሱ በብር ይሸጡሻል። ምንሽ ናቸው? ሲቀጥል ያንቺን ሀል ያንቺን ስሜት ያንቺን ሀል ሆነው ይከራከራሉ። አይከራከሩም። ግልጽ ነው ማለት ለተገዳይ ለምሳሌ እኔ ሰው ቢገደልብኝ አቃቤ ሕግ ነው የሚከስልኝ። የመንግስት ጠበቃ አቃቤ ሕግ ማለት ለመንግስት ነው የሚሰራው አይደል? አቃቤ ሕግ ነው የሚከሰው። አሁን ግን አቃቤ ሕጉ አውቆ እንዳይከስ መረጃሽ ብቁ አይደለም ነው እያለሽ ያለው አይደል? ያው አዎ፣ መረጃ በቂ መረጃ የለም። ሁሉ ነገር ሁሉም አቅጣጫ ወደ ማነው ስሙ ወደ ታደሰ እየጠቆመ ግን ስቲል መረጃ ብቁ አይደለም ማለት ቪዲዮ ነው የሚፈልጉት ወይስ ባይኑ ያየ ሰው ባይኔ አይቻለሁ ሲል ነው ማለት? ከዚህ በላይ ምንድን ነው? እኔም ያልኩት እሱ ነው። ባይኔ ሲገለው አይቻለሁ የሚል ሰው ላቀርብላችሁ ወይ? መቼስ አንደኛ ያሉት ክፍል ውስጥ ዶርም ውስጥ ያሉት 2 ልጆች ናቸው፣ ሟቹና ገዳይ። ሁለተኛ ሌሊት ጨለማ ነው። እኔ ባይኔ አይቻለሁ የሚል ሰው ከላም ጣላችሁ ከዚህ በላይ እውነት ለመናገር አሁን ይሄ ልጅ በደንብ ቢመረመር እውነቱን አያወጣም። ምን ነው ሌላ ጊዜ አንገብግበዋል እንዴ? በአንድ ቀን በ2 ቀን ስንት መረጃ የሚያወጡት ገባሽ? ከፈለጉማ እናቴ ከፈለጉማ ምንም ያልተጠረጠረ ሰው ጭራሽ ያልተጠረጠረ ሰው ፈልፍለው ያወጣሉ። በቃ አለቀ። እውነቱ ይሄ ነው። ግን በጣም የሚያሳዝነው እኛ በድሃ አቅማችን ልጃችንን አስተምረን ይሄን የመሰለ እንቁ ልጅ አሳልፈን ለመንግስት አደራም ጭምር ነበር የሰጠን። ገባሽ? ግን በቃ ሲሞት ሬሳው ይሰጥሻል፣ አለቀ። ያ ነው ኢትዮጵያ ውስጥ ያለው ነገር። በጣም የሚያስጠላው ደግሞ ህጉ እንዴት ነው አንቺ ገዳይ ተገሎብሽ ታመሽ ታማሚ ሆነሽ የልብሽን አውጥቶ እንኳን የሚከራከር ጠበቃ ማቆም እንኳን አትችይም። ነገር ግን በተቃራኒው ገዳይ ጠበቃ ቆሞ ይከራከርልሻል። ትምህርቴን እንደዚህ ሆንኩ እያለ አረ ብቻ ኢትዮጵያ ውስጥ ምን አይነት ህግ ተገለጸ እኮ የመርዙ አይነት ተገለጸ። ሰዓት ቤት እንደገባ ስንት ሰዓት ዶርም እንደገባ መቼም ዩኒቨርሲቲ ካሜራ አለው አይደል? ግቢ ውስጥ ወይ ካሜራ ቢኖር ነው 3 ቀን ሙሉ ዶርም ተዘግቶበት ወንድሜ ዞር ብሎ የሚያዩ ሰው የጠፋው። ወይስ ግዴኛ ካሜራ የለም ዩኒቨርሲቲ ግቢ ውስጥ አይመስለኝም። የት ዩኒቨርሲቲ ነው? አዲስ አበባ 4 ኪሎ። እንደዚህ ትልቅ ዩኒቨርሲቲ ካሜራ የለም ግቢ ውስጥ? እንግዲህ ካሜራ ቢኖር የገባበት ሰዓት ከካሜራ ላይ ይታያል። ከዛ የመርዙ አይነት ስሙ ካሜራ ቢኖርማ አይውልሽ የለም እንጂ ቢኖር ዶርም ይውልሽ ውጤቱ ላይ የመርዙ አይነት የመርዙ ስም ስለሚጻፍ እያንዳንዱ መርዝ አንድን ሰው ለመግደል ምን ያህል ደቂቃ እንደሚፈጅበት ስለሚታወቅ በዶክተሮች። ስለዚህ የምርመራ ውጤቱ ላይ የመርዙ ስም ካለ አይቶ ስሙን ከዛ የዩኒቨርሲቲ ግቢ ውስጥ ካሜራ ካለ ወንድምሽ ስንት ሰዓት ወደ ዶርም እንደገባ ታይቶ ከገባ በኋላ ነው የተሰጠው ወይንስ ከመግባቱ በፊት ውጪ ተሰጥቶት ነው የመጣው የሚለውን ነገር ለማየት ይረዳል። ገባሽ? ይኸውልሽ ውዴ ምን አለ መሰለሽ ሲጀመር ቢኖር ሊኖር የሚችለው ምናልባት ግቢው በር ላይ አካባቢ ሊኖር ይችላል። ግቢው እንትን ዶርማቸው አካባቢ ግን አይኖርም። ለምስ ዶርማቸው አካባቢ ቢኖር ኢቭን ስቲል እችን ብቻ
ዶርም ማን እንደገባ ይታወቅ ነበር፣ ግን ካሜራ የለም። በየዶርማቸው ጋር ካሜራ የለም። ለስም ግን እኔ ለማለት የፈለኩት ግን ስንት ሰዓት እንደገባ ዩኒቨርሲቲ ወንድምሽ ስንት ሰዓት እንደገባ ከበር ጋር ከገና ግቢው ጋር ከግቢው ውጪ ነበራ። ከግቢ ስንት ሰዓት እንደገባ ማየት ይቻላል በካሜራው። ከዛም በኋላ የመርዙ አይነት ስሙ ታይቶ ያ መርዝ አንድን ሰው ለመግደል ስንት ደቂቃ ይፈጅበታል የሚለው ማየት ይቻላል። ይሄ ራሱ ትልቅ ማስረጃ ይሆናል። ከገባ ሐውዬ ይኸውልሽ፣ እዛው አጠጥተው ፍናርገው ካላዙት በስተቀረ አጠጥተውት እንኳን ቢወጣ ወንድሜ በሰከንድ ስልክ ይደውላል። ይሄ ሊጮህም ይችላል። ይሄን ስለሚያውቁ እዛው ነው አጠጥተው ፍናርገው ያዙት ነፍሱ እስከምትወጣ። ሲቀጥል ደግሞ ውጭ ላይ እንዴት አድርጎ ሊወስድ ይችላል? እንደ ውጭ ላይ እንኳን እዛው በግድ ታግረው ጋቱት ቢባል መቼም አስክሬን ዩኒቨርሲቲ ውስጥ አያስገቡ። እንዴት አድርገው ነው የሚያስገቡት? ስንት ደቂቃ ይፈጃል? ከተወሰደ በኋላ ለነገሩ ቢግጡ ሲጀመር እሱ ወደ ዩኒቨርሲቲ አይመጣም። ቀጥታ በዛ ወደ አከምቡ እንደው የሆነ ጨለማ ቦታ እንኳን አንቀው ይዘውት ጋቱት ብንል ቀጥታ እሱ ምን እንደጋቱት ስለማያውቅ ቀጥታ ወደ ሐኪም ቤት ነው የሚሄደው። ዩኒቨርሲቲም አይመጣም ሲጀመር። ምክንያቱም ህይወቱን ማዳን ይፈልጋል አይደል እንዴ? በዛ አንቺ ብለሻል። ስለሚሸት ይታወቃል። ቅልቦት በዚህ ሰዓት አይተኛም ጋይስ ተኛን ነገር